አንፃር መውረድ አይችልም የሚል ነገር የለም። እሱ ከፍረመልህ ይሄንን ስለማይገባው የሆነበት ምክንያት እንደሱ ነው ብሎ የተረጎመልህ ምዕራፍ 19 ቁጥር 92ን አውጣና አሳየን እያልኩ ነው። ኦኬ ከምን አንፃር መሰለህ አብዛኛው ቁርአን ቨርስ የሚያወራው ጋኔሎች ራሱ ቁርአኑን ሰምተው ምንድን ያሉ ጋኔሎች ያመነ እኛ ጋኔሎች ያመነ ምንድን ነው ያመኑ ተማም እንዴ? እሺ አዳምጠኝ። ከባህሪ አንፃር የሚል የለም። እሺ ከባህሪ አንፃር አሳየኝ። አንተ አሳየናል። ዘሆል አይደለም ከፍታ አሳየን። ወሬህን አይደለም ለተናገርከው እየጠበቅኩህ ነው። እሺ ጭቅጭቅ አታርገውና ይኸው አዳምጠኝ። ከፍታ አሳየን የተባለው እየጠበቅኩህ ነው። እሺ ዘሆል ቁርአን ምንድን ነው የሚያስረዳው? ቁርአን አይደለም የተጠየቀው። የማይገባው እዚህ ቦታ ነው የሚናገረው። የማይገባው እንዲህ ነው ብለህ የተረጎምከውን እንደሱ ብሎ የተረጎመልህ ምዕራፍ 19 ቁጥር 92ን አንድ ተርጓሚ ያሳየን እያልኩ ነው። አንተ አሳየኝ። አንተ እኮ ከባህሪው አንፃር የገባው ማለት ነው። ከባህሪው አንፃር እዚህ ያልተገባበት ምክንያት እንዲህ ነው ብለህ የተናገርከውን አንተ ተናገርክ አይደል? የተናገረ ሰው እኮ ማስረጃ ማውጣት ያለበት። እየጠበቀው ነው። አውጣ። ኦኬ አዳምጠኝ። አሁን ምን አልኩህ አንተ አትነብበን አውጣና። እሺ ቆይ አዳምጠኝ። መጀመሪያ የጥያቄ ለማዳመጥ ሳይሆን ለማንበብ ነው የፈለግነው። የተናገርከውን ምዕራፍ 19 ቁጥር 92ን አንተ በተረጎምክበት መንገድ የተረጎመ እዚህ ምዕራፍና ቁጥር ላይ ከፍተህ አሳየን። እየጠበቅን። እሺ የጥያቄው መነሻ ምን ነበረ? ከባህሪው አላህ ለምንድን ነው ልጅ የሌለው እጃው አይሽራር ወላሂ ተሳድቦ ለመውጣት ነው። ቀጥታ ቃል በቃል ጠየቀ። አላህ ለምንድን ነው ልጅ የሌለው ሲል ጊዜ ስለማይገባ አልኩት። እሱን አሳየኝ አለ። ልክ ካየ በኋላ ተረጎመ አይደለ? ስትተረጎም ጊዜ ማንን ተረጎመልህ መምጣት አለብህ። ካንተ በፊት የቀደመ ተርጓሚ እንደለመዳችሁት እዛ ቁጭ ብላችሁ እንደምትፈተፍቱ አይደለም። ሁሴን ቤት ለምትናገረው ነገር ማስረጃ ትከፍታለህ። ያን ወይ ካላወቃችሁ መጠየቅ ከተፈላሰፋችሁ ያንን ትርጉም ማምጣት እንደሱ ብሎ የነገራችሁን ሰው ምን ይሻላችኋል? አላህ ይመስገን። እሺ ጥያቄ አለ። ቀጥል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامنا سيدتنا. نعم الحمد لله. የኔ ጥያቄ ሴት ልጅ ኒቃብ መልበስ ግዴታ ነው በሚል ላይ ከጓደኛ ጋር ተከራክረን ነበር። እኔ ግዴታ ነው ያኔ ሴት ኒቃብ ግዴታ ነው ወጥቷል። አድሚኖች ማን ለምንድን ነው ያሰራችሁት? እኔ ያወረድኩት ማስረጃው ማምጣት ስላልቻለና በቁርአን ላይ ስለዋሸ ስለቀጠፈ ለምን አወጣችሁት? እስከወጣህ ድረስ ተታሳይ ኧረ አሱዬ እኔ ጥያቄ ልጠይቅ ነው የገባው። ሰላማዊ ሆኜ ልጠይቅ ለመማር ነው የመጣሁት ነው። ለተናገርከው ትርጓሜ ከፍተህ ማሳየት ትችላለህ ወይንስ ዋሽቻለሁ ትላለህ? ኦኬ አሁን ምንድነው? እሺ የጥያቄያችን መነሻ ምንድነው ያልከኝ? አላህ ልጅ የሌለው ለምንድን ነው ስልህ ከባህሪው አንፃር ነው። ከባህሪው አንፃር ነው የሚል እዛ ከፍተህ ማሳየት ትችላለህ ወይ? እሺ አሳያለሁ። እሺ በቃ እና ትልቁ ላይ ነህ አሳየኝ። እሺ ያው ቦታ ሰጠው። ሱራ 39 ክፈትልኝና እኔው ሁለት ላይ እንደማይገባው ብለህ የተረጎምከው ትርጓሜ 1992 ላይ እንደሱ ብለህ የተረጎመልህን ከፍተህ አሳየና አንዴ ክፈተው እኮ አሁን ሱራ 19 ላይ ያለውና ሱራ 39 ያለው ላይ የሱ ያለ ባህሪ ይለዋወጣል ካልከኝ ኦኬ የሚለዋወጥ ባህሪ ያለው ብዬ ወስዳለሁ። 1992ን ክፈትና እንደሱ ብለህ የተረጎመልህን አንድ ተርጓሚ ሱራ 39 ክፈተውና ከዛ ተመሳሳይ እንደሆነ ለሰው ለመጨረሻ ጊዜ ላይ እኮ ነው 1992ን ክፈተው አንድ ቁርአን ይዘሃል አለስኩም ስልክ እንትን በጣም ጥሩ ሱራ 1992 ላይ አምላክ አላህ ልጅ ስለማይገባው እንደሆነ ቃል በቃል አሳይቻለሁ አላሳየም? ስለማይገባው ማለት ነው ይላል አይልም ነው ጥያቄ የተጠየቀው። ምን ማለት ነው ስለማይገባው ማለት ነው? ጥያቄው መሰረት ስለማይገባው ነው የሚለውን ቃል አሳየኝ ብለህ ቅድም አሳይቻለሁ አላሳየሁም? ኦኬ አሁን አንተ ከባህሪ አንፃር ነው የማይገባው ወይስ ከምን አንፃር ነው? ንገረኝ። የማይገባው የሚለውን ቃል አሳየኝ ብለህ አሳይቻለሁ አላሳየሁም? አሳይተኛል። እሺ እኔ እሱን ቨርስ አይዋለሁ። ይህ ጊዜ የተረጎምከውን ትርጓሜ ታስታውሰዋለህ አይደለ? ያን ትርጓሜ ሱራ 1992ን ማን ነው እንደሱ ብሎ የነገረህ? አሁን ከፍተህ ሱራ 1992 ላይ ያውና ትርጓሜ ብለህ አሳየን። ትልቁ ላይ ነው ያው በቃ እሺ ያው አዳምጠኝ። አሁን አንተ ምንድነው የምትነግረኝ? እሺ አዳምጠኝ። አሁን ሰማሁ አይደለ?
ያሳየ የተረጎምከውን ትርጓሜ ማሳየት ብቻ ነው። አሁን ክፈተው። እሺ እኔ እኮ አይደለም ጥሩ አንተ ከባህሪ አንፃር አይገባውም ማለት የቱ ጋር ነው ከባህሪ አንፃር አይገባው የሚል ያገኘው ቁርአን ላይ ምንም ማድረግ አይቻልም። ማሳየት አይችልም። ምንም ውሸታም ናቸው። በራሳቸው እንዲተረጉሙት በራሳቸው መተርጎም በዛው ራሳቸው ላይ ከፍታቸው ነው። እኔ ቤት እንደዛ አይሰራም። ቃል በቃል ስለማይገባው እንደሆነ አሳየኝ አለ። ቀጥታ አየህ ተረጎመ። ራሱ የተረጎምከውን ትርጓሜ አሳይ። ከየት ነው ያገኘው? የለም ወፍ ካላወቃችሁ መጠየቅ ከዚያ ማዳመጥ። እንሞግታለን ካላችሁና ሐሳብ ካነሳችሁ የራሳችሁን ፍልስፍና ቁርአን ላይ ማስረጃ ማውጣት በቃ ቀላል እኮ ነው። ለምትናገረው ንግግር በቁርአን ላይ ማስረጃ ከሌለ አትናገረው። ያንን ቃል ገብታችኋል አይደል? እኛ መጽሐፍ ቅዱስ ላይ የሆነ ቃል ሳነሳ ጊዜ አውጣና ሳይ ይሄን ብትል የማሳየው ንግግር ካለ አልናገረው። ነውር ነው። የሰው መጽሐፍ ላይ ሄጄ በራሴ መፈላሰፍ ገብታችኋል። ዋንስታ እንደለመዳችሁ እዛ ቁርአንን አንስታችሁ እንደፈለጋችሁ መጫወት እዛ ላይ ከፍታችሁ ትችላላችሁ። ሙስሊሞች ቤት ገብታችሁ ግን ይሄን አታደርጉት። ሙስሊሞች ማለት ቁርአናቸውን በደንብ አድርገው የሚያውቁ ሰዎች ናቸው። በደንብ አድርገው ሳልገልጠው ገና ይሄን ቁርአን ጭንቅላት ያስታውቀዋለሁ። ዝም ብለህ በአማርኛ ሐሳብ ብታወራ ቁርአን ላይ ምን እንደሚል የጨመርከውን የቀነስከውን ሁሉንም አውቀዋለሁ። እሺ ጥያቄ አለ? ጠይቅ። ዮኒ ሰላም፣ እንዴት ነህ? ሰላም አለይኩም ወሰለም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እኔ የዙሁር ሶላት እና የአሱር ሶላት ላይ በሚስጥር ማለትም ድምፅን ከፍ አድርጎ መስገድ የማይቻለው እሱን እንድታብራራልኝ ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ድብቅ አድርገው ይሰግዷቸው ስለነበር ነው። لأن النبي صلى الله عليه وسلم كان يصلي هكذا በዚህ መልኩ ሲሰግዱ ስለነበር ነው። ሐዲስ ላይ ምን አሉ እርሳቸው? صلوا كما رأيتموني أصلي አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። የእርሳቸው አሰጋገድ እንዴት እንደነበረ ተዘግቦልናል። ከዚያ መካከል ምንድነው ድምፅን ከፍ አድርገው የሚሰግዱበት ጊዜ አለ፣ ድምፅን ዝቅ አድርገው የሚሰግዱበት ጊዜ አለ። የታወቀ ነው እሱ። የመግሪብን ሁለቱን ረካዓዎች፣ የኢሻን ሁለቱን ረካዓዎች፣ ሱብሂን ሁለቱንም ረካዓዎች እነዚህን ድምፅን ከፍ አድርገው ይሰግዳሉ። ከዛ ውጭ ያሉትን ሶላቶች ደግሞ ዙህርን ሁሉንም፣ አስርን ሁሉንም፣ የመግሪብ የመጨረሻው ረካዓ፣ የኢሻ ሁለቱን የመጨረሻዎቹ ረካዓዎች ድምፅን ዝቅ አድርገው ይሰግዱ ነበር። በዚህ መልኩ ከሰገዱ በኋላ ሰሉ ከማ ረአይቱሙኒ ኡሰሊ አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ስለዚህ ለምንድን ነው ድምፅ ከፍ ዝቅ ተደርጎ የሚሰገደው በተለያዩ ሶላቶች ላይ ሲባል ጊዜ ኢክቲዳእን ቢሱነቲ ነቢይ ዓለይሂ ሰላቱ ወሰላም። ምክንያቱም ምንድን ነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ ለመከተል ሲባል እርሳቸውን አላህ በቁርአን ላይ ቀጥተኛውን ጎዳና ታገኙ ዘንድ ሙሐመድን ተከተሉት ብሎ አዞናል ሰለላሁ ዐለይሂ ወሰለም። ቃለ ሱብሓነሁ ወተዓላ ወተቢዑሁ ለዐለኩም ተህተዱን፣ ቀኑን መንገድ ትመሩ ዘንድ ሙሐመድን ተከተሉት ብሎናል። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ ሙሐመድ ሆይ ለሰዎች እንዲበላቸው አላህን የምትወዱ እንደሆናችሁ እኔን ተከተሉ ይበላቸው። የዛኔ አንተን ሲከተሉ የአላህን ውዴታ ያገኛሉ እያለ ቁርአን ይናገራል። እሺ ሁለተኛው ጥያቄ ደግሞ ይሄ ጥያቄ ለእኔ ብቻ አይደለም ይመስለኛል ለሁሉም መልስ የሚሆን ነው። አዲስ ሰለምቲዎች ወደ እስልምና ሲመጡ የሆነ ብዥታ የሚፈጥርባቸው ነው እና ምንድነው አላህ የት ነው ያለው? ግማሹ አርሽ ላይ ነው፣ ግማሹ ደግሞ ቦታ የለውም፣ ግማሹ ደግሞ ሁሉም ቦታ አለ የሚባል አለ። እስኪ ይሄንን ነገር ግልጽ አድርገህ አስረዳኝ። እሺ አላህ ሱብሓነሁ ወተዓላ ስለ ራሱ የተናገረውን አምዶ መቀበል ጀመረ። እኛ ከራሳችን በፍጹም ስለ እርሱ መናገር አይገባንም። የተናገረውን ነገር በቁርአን ላይ መቀበል፣ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን መቀበል። يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تشبيه ومن غير تكييف ومن غير تمثيل ومن غير تعطيل. الله سለ ራሱ የተናገረው ከዚያ መካከል አንደኛው ምን የሚል ነው? እኔ ከአርሽ በላይ ነኝ ብሎ ቃል በቃል ተናግሯል። በሰባት ቦታ ላይ الرحمن على العرش استوى ወይንም ثم استوى على العرش በሚል ቃል ስለ ራሱ ተናግሯል። እኔ ከአርሽ በላይ ነኝ ካለ خلاص ከአርሽ በላይ ነው። አንተ በላይ እንደሆነ ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ተናግሯል። ይሄ ነው። እሺ
ቃል በቃል እኔ ከአርሽ በላይ ነኝ ያለበት አለ ማለት ነው? الرحمن على العرش استوى ይላል። አዛኛው አምላካችሁ አላህ ከአርሽ በላይ ከፍ አለ እያለ ይናገራል። እሺ አመሰግናለሁ። እሱ ጀዛኩም አላህ ኸይር። አይ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. أستاذنا المحترم شيخ أوسو أبناكي نين. سلام مرحبا الله أكبر. يا الله بيودع له. حبك الله الذي أحبتنا من أجله. أنا عبد الجبار بالالو كأرسي أسلا كبابي ተወልጄ ያደኩ ልጅ ነኝ። አሁን ያለሁት አውሮፓ ነኝ። በጣም ከታተላለሁ። ጀዛከላሁ ኸይረን። አላህ አደብ ሰጠ፣ ጸባይ ሰጠ፣ ዒልም ሰጠ። ማሻአላህ ዘደከላሁ ዒልመን ወአጅረን። አንድ ጥያቄ አለኝ። ኦሮምኛ ትችላለህ እንዴ? በኦሮምኛ ቢሆን አሪፍ ነበር። አፋን ኦሮሞን ቤኩ አፋን ኦሮሞ ችግር የለውም። እኔ ትንሽ እሞክራለሁ። አማርኛ በደንብ ባልችልም አሁን እዚህ አውሮፓ ውስጥ ትንሽ ባህላቸውም አመጋገባቸውም ትንሽ እንደኛ አይደለም ወይ እንደ ሙስሊሙ ሀገር አይደለም። ለምሳሌ ስጋ ልንገዛ ብንፈልግ ከሌላ ስጋ ጋር ተቀላቅሎ ነው የሚሸጠው ሱቅ ውስጥ። እሱ ነገር እንዴት ነው ለማለት ፈልጌ ነው። በዚያ ላይ ሐላል እንደሆነ ተጽፎበታል ወይም ደግሞ እስላማዊ በሆነ መንገድ የታረደ በሆኑ ምልክቶች ምናምን አሉት ወይንስ ዝም ብሎ ኖርማል ስጋ ነው? ዝም ብሎ አሁን ሱቅ ኤልዲ የሚባል አለ፣ ሪቬ የሚባል አለ፣ ወይ ደግሞ ሊድል የሚባል አለ። አሁን ለምሳሌ የዶሮ ስጋ አለ፣ ሐላል ምናምን አይልም። ዝም ብሎ ነው ያለውት። ምንም የተጻፈበት እንዲህ ሐላል መሆኑን እስላማዊ በሆነ መንገድ የታረደ መሆኑ ያልተገለጸበት ከሆነ በሱቅ ላይ የሚሸጡ ስጋዎችን አስመልክቶ ለሁለት ይከፈላል። አንደኛ እስላማዊ በሆነ ሀገር ላይ የሚሸጥ የሆነ ስጋ አለ። ሁለተኛ ደግሞ አብዛኛው ነዋሪዎቹ ወይንም ሊያርዳሉ ስጋውን ተብሎ የሚታሰቡ አካሎች የሌላ እምነት ተከታይ መሆናቸው የሚታሰብበት የሆነ ሀገር እንደ አስሉ እንደ መሰረቱ ስጋ ቢስሚላህ ተብሎ የታረደ መሆን አለበት። ነብዩ ሰለላሁ ዐለይሂ በቁርአን ላይ ፈኩሉ ሚማ ذكر اسم الله عليه ስላለ የአላህ ስም ተወስቶበት የታረደ ከሆነ ብሉ ስላለ ወላ ተأكሉ ሚማ ለም يذكر اسم الله عليه የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ስላለ። ነገር ግን እነዚህ ሱቅ ላይ የሚሸጡ ስጋዎች ቢስሚላህ ይባልባቸው አይባልባቸው አናውቃቸውም ማለት ነው። ስለዚህ የስጋ አይነት ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። ሐዲስ ላይ ጠየቋቸው። ሷሃቦች ይዘው መጡና አንተ የአላህ መልእክተኛው ይህን ስጋ ከየት ማን እንዳረደው እንዴት እንደታረደ አናውቅም አሏቸው። ልክ ዛሬ ሱቅ ላይ እንደሚገኙ አይነት ስጋዎች ነብያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? ኩሉሁ ወዝኩሩ ስመላሂ ዐለይሂ አሏቸው። እናንተ ቢስሚላህ ብላችሁ በሉበትና ብሉት ብለው ተናግረዋቸዋል። ቢስሚላህ ብላችሁ እናንተ ብሉት አሏቸው። በዚህ ላይ ዑለሞች ምን ብለው ተናገሩ? ያን የፈቀዱበት ነብዩ ሰለላሁ ዐለይሂ ወሰለም በዚያን ሰዓት ያርዳሉ ተብሎ የሚታሰበው በአብዛኛው ሙስሊሞች የሚኖሩበት አካባቢ ስለነበር ነው። አሁንም በዛ ቅያስ ሙስሊሞች በአብዛኛው የሚኖሩበት ሀገር ላይ ከሆነ የሚሸጠው ያ ስጋ እነሱ ይሆናሉ ያርዱታል ተብሎ የሚታሰበው በዚያ ምክንያት ስለሆነ እንትን ማለት ትችላላችሁ መብላት ትችላላችሁ ብሎ ተናግረዋል ቢስሚላህ። ነገር ግን ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል የሚያመልኩ የሚበዙበት የሆነ ሀገር ከሆነ እዛኔ መተው የተሻለ ነው። እሺ ጥሩ። ሌላ ሁለተኛና የመጨረሻ ጥያቄ አሁን እዚሁ እኔ አሁን ጀርመን ነኝ ያለሁት። አንዳንድ በጎች ወይ ፍየሎች የሚሸጡበት አለ ገጠር ላይ ማለት ነው። እዛ ሄደን እናርዳለን። እዛ ሄደን ስናርድ
አንዳንድ ጊዜ እነሱ ራሳቸው ነው የሚያርዱት ለሰው አንተ ካዘዝክ ማለት ደውለህ ቀጠሮን ትይዝና አሳርደህ ሄደህ ትወስዳለህ አሁን እኛ ደግሞ ነግረ ነው እኛ ሙስሊም ነን ራሳችን ማረድ እንችላለን ብለን ነገር ነው አዎ ትችላላችሁ አሉን ግን ሄደን ስናርድ እኛ ከማራዳችን በፊት ባንትን ይነካል ህግ ነው አሉ በኤሌክትሪክ ፍየሉ ወይ ደግሞ የሚጠረደው ነገር በኤሌክትሪክ ትንሽ ይነካል ከዛ በኋላ ነው ቢስሚላህ ብለን የምናርደው እሱ ነገርስ እንዴት ነው ማለት ፈልገን አይሆንም መጀመሪያ በኤሌክትሪክ ገድለው ከዛ በኋላ ማረድ አይሆንም አይገደልም አይሞትም እኮ ነፍስ አለው እኔ አጠገቡ ቆሜ ነፍስ አለው እንትን ይላል ልክ አንድ ትንሽ ይመቱታል ከዛ በኋላ ወዳው ነው ያርዳለው ቢስሚላህ ተገቢ አይደለም መጀመሪያ እሱን የሚያሰቃየውን ነገር አድርገው ከዚያ ማረድ አይሆንም እሱ ነብያችን ሰለላሁ ዐለይሂ ወሰለም ስለ አስተራረድ አስመልክቶ እንስሳትን በምን መልኩ ማረድ እንዳለብን አስተምሮታቸውን ሲናገሩ ምን አሉ إن الله كتب الإحسان في كل شيء فإذا قتلتم فأحسنوا القتلة وإذا ذبحتم فأحسنوا الذبح وليحد أحدكم شفرته وليرح ذبيحته الله بأيان داندو نجر لا ملكام النجر እንድታደርጉ ደንግጓል አሉ حتى እንስሳትን በመትገድሉ ጊዜ በጥሩ አገዳደል ገደሉት በመታርዱትም ጊዜ በጥሩ አስተራረድ ረዱት አንዳችሁ የሚያርድበትን መሳሪያ በደንብ አድርጎ ይሳለው እንዲሁም የሚያርደውንም እርድ ቶሎ ብሎ ያሳርፈው አሉ ስለሰው እርድ አይደለም ያርዳለት ስለዚህ እርድ ነው የጀማ እንዳትቆርጡት ነው ሐዲስ እያወራን ያለነው ስለ እንስሳት አስተራረድ ነው በደንብ አድርጎ ይሳለው ቢላውን ብሎ ሸፍ ሲናገር ልንታረድ ነው ብለው ከዘኑብን እኛ የጀማ ፖለቲካ ይስርባችሁ መምሮቻችሁ የምሬ ነው ይሄ ሐዲስ የሚናገረው ስለ እንስሳት አስተራረድ ነው ቁርጥ አድርገው ይሄንን በቃ ስለ ሰው አስተራረድ ነው እና ሐዲስ የሚና ነብያችን ሰለላሁ ዐለይሂ ወሰለም በእያንዳንዱ ነገር ላይ መልካም ነገር አድርጉ ብሎ ተናገሩ በመታርዱትን እንስሳ አዳራ ስታርዱ በጥሩ አስተራረድ ረዱታሉ ለምሳሌ አብጥተህ ከኋላ እንዲህ ልትቀጨው አይገባም መጀመሪያ እንደዚህ በኤሌክትሪክ አሰቃይተህ ተገቢ አይደለም ይሄ ይወጣ فإذا ذبحتم فأحسنوا الذبح ستاردوا ጊዜ አስተራረዳችሁን አሳምሩዋል وليحد أحدكم شفرته አንዳችሁ የሚያርድበትን መሳሪያ በደንብ ይሳለው አሉ ካልተሳለ እንዲህ የዘገዘክ እንዳታሰቃየው ማለት ነው እንስሳቱ وليرح ذبيحته የሚያርደውንም እርድ ቶሎ ያሳርፈው አሉ ያ ማለት ቢላውን ይዘህ ከፊቱ አትዙር ይወጣ ቶሎ ብለህ ያሳርፈው ቶሎ ብለህ እንትን በለው ረደው ወይንም ግደለው እሺ እና በዚህ አስተራረድ በኤሌክትሪክ እንዲያሰቃይተው መጀመሪያ መንገዱ እሱ ተገቢያል እሺ እዚህ ላይ ትንሽ ማብራሪያ እሱ አሁን እኛ አማራጭ የለንም ከሱቅም ስንገዛ እንዳልኩ ነው ሄደን ቢስሚላህ ብለን ራሳችን ልናርድ ስንል ህግ ነው አሉ እነሱ አሁን ለምን በኤሌክትሪክ እንደዚህ መጀመሪያ ያደረጋል ኤሌክትሪክ አይሆንም ኤሌክትሪክ ስንለው ህግ ነው እንቀጣለን ሁሉ ሰው በዚህ መልክ ነው ማረድ የሚችለው አሉን ስለዚህ እኛ አማራጭ የለንም አሁን ይሄ አይታየልንም ታዲያ ችግሩ ታይቶ ሁሉ ነገር አይታይም አሁን ሌላ ነገር ቢሆን ኦኬ እንዳልከው እንደው አይሆን እንዲያሰቃይታቸው እንድታርዱ አይፈቀድም በእስላም እኛ አይደለም ደግሞ ያሰቃየ ነው እነሱ ሰውየው ነው ባለ ንብረቱ እንደዛ ማድረግ እንደዚያ ይበላል አይበላም የሚለውን በተመለከተ ሳይሞት ስለሆነ የታረደው ይበላል ያስተራረዱ ሁኔታ ግን እንስሳቱን ነገ መልካም ይጠይቁበታል እነዚህ ሰዎች በዚህ ሁኔታ መጀመሪያ በኤሌክትሪክ አሰቃይተው ከዛ ማረዳቸው ተገበረ ጀዛከላሁ ኸይረን ፎሎ መልስልኝ بالله عليك ፎሎ መልስልኝ በጣም ነው የምወደው በእውነት አድናቂ ነኝ እና ጁማ ነው ዛሬ ትንሽ የቁርአን አያ በሞክርስ ተሰጠኛለህ እድሉን ቅራ ደስ ይለኛል ሰው ሲቀራ መስማት أعوذ بالله من الشيطان الرجيم
بسم الله الرحمن الرحيم ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. ما شاء الله ما شاء الله ما شاء الله. الله يبارك فيك، الله يجمر الله، جزاك الله خير. جزاك الله خيرا، بارك الله فيك. أو سرعة اللي وطعنه إن شاء الله علينا نجنان. مرحبا مرحبا أمتك اشتي أمة وروم سنجالته. أي نتسنجال لنا نفجرات. أنا سنجالة دا. قلت ماشي. ኦሮምኛም ትለምዳለህ ኢንሻአላህ። ፕሮግራም አድርግና አስተምርሃለሁ ኢንሻአላህ። ገለተም ቋንቋ መግባቢያ ነው ይባላል። እውነት ነው። እሺ ወንድም አለም። አይ እሺ ጥያቄ ላይ ለአንድ ሰው ገለተው ነው የሚባለው፣ ለብዙ ከሆኑ ገለተው ማለት ነው የሚባለው። ትክክል ማለት ትክክል። ጠበቅ አድርገህ ያዝ ይዛል። እሺ መልካም ቀን። እሺ መልካም ቀን። ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሁሌ የምጠይቅ ዝርዝር አታስገባኝ ማለት ነው። እኔ በጣም ነው ጭንቅ ይለኛል አንዳንዴ እንትን መዝሙራቸው እነሱ መዝሙር እንትን ይሰማል። በቃ እንትን ቁርአን መቅራት ራሱ አልችልም ማለት ነው። የነሱ መዝሙር ለቃለው በቲክቶክ ራሱ ያቃለው። ሰው ደግሞ ምንድነው ምን ይሆንሽ ነው ይለኛል። እኔ ደግሞ ወድጄ አይደለም በቃ ዝም ብሎ በቃ ያዳምጣል ማለት ነው። በቃ ከቁርአን ላይ እሱ ነው ማዳምጣው እንሰማው። አንዴ ደግሞ ክርስቲያን ሆኛለሁ ምናምን ብዬ አወራሁኝ ማለት ነው። አውርቼ እንደዛ ኮሜንት ላይ ማለት አትናገር፣ ዝም በላት። ለማንኛውም ይኸውልሽ ሙስሊም ጓደኞች ጋር ነው የምትይው ወይስ ሌሎች ጓደኞች ጋር ነው የምትይው? አረ የክርስቲያኑ ጓደኛ የለኝም፣ እኔ ብቻዬን ነው ማዳም ቤት ነው የምሰራው። ያደግሽበት አካባቢ ምናምን እንደዚህ ተጽዕኖ ሊያደርግባችሁ ይችላል። ምናልባት እንዳጠቃላይ እኔ ክርስቲያን ነኝ ብለሽ ተናግረሽ ከሆነ ሻሃዳ መያዝ አለብሽ። ከእስልምና ወጥተሻል። እኔ ክርስቲያን ነኝ እኔ አይሁድ ነኝ ካለ አንድ ሰው ይሄ ከእስልምና ያወጣል። እኔ ሙስሊም አይደለሁም ቢል ከዛልክ ከእስልምና ያወጣል። ሌላኛው ነገር መዝሙር ማዳመጥ። በዚያው መዝሙር ላይ የሚነገሩት የክህደት ቃላቶች ናቸው። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነብይ ነው። እርሱን አምላክ የሚያደርግ ማንኛውም መዝሙር ያ የክህደት የሆነ ንግግር ነው። ማርያምን ልክ እንዲሁ ወደ መጠየቅ ወደ መለመን እርሷን እንድትደርስላቸው ይሄም እንዲሁ ከዛልክ ከአላህ ውጭ ሌላ አካል መጣራት ነው። ማርያምና ኢየሱስ ክርስቶስ በጣም እንወዳቸዋለን እናከብራቸዋለን። ግን እነርሱን ወደ አምልኮ የሚጠራ ማንኛውም ነገር ክልክል ነውና አይቻልም ማዳመጥ። እሽት حرام ነው አይቻልም። ሰውየው ያንን በማዳመጡ ከእስልምና ይወጣል ወይ ከተባለ ያንን አምኖበት ከሆነ ከእስልምና ይወጣል። አዎ ይሄ መዝሙር ትክክል ነው ኢየሱስ በሚል አምላክ ነው የሚለው ጌትነቱን ቢናገር ማናቸው ነገር ያን አምኖ ከተቀበለ ከእስልምና ይወጣል። ካላመነስ ከተባለ እንደ ወንጀል ብቻ ነው የሚቆጠረው። እሱ እንደ ወንጀል ነው። ከዚህ ወንጀል ሰው ሊወጣ ይገባል። እሺና እህት አይፈቀድም። እሺ ከሙስሊም ጓደኞች ጋር ጓደኝነትን ፍጠሪ። እስላማዊ ትምህርቶችን በመማር ላይ ቀጥይ። አቂዳቸውን ወቁ። አቂዳቸውን በደንብ ብታውቁ ኖሮ ለተውሂዳቸው በጣም ልዩ ቅናት ይኖራቸው ነበር። ልዩ ትኩረትና ቦታ ይሰጣችሁ ነበር። ለእስላማችሁ ትኩረት እንዲኖራችሁ ከፈለጋችሁ አቂዳን ተማሩ። الذي ما عنده عقيدة يعني يسقط في دينه وفي توحيده بتوحيد الله يودك على الاسم ምንም አይነት ድርሻ አይኖረውም ኢንሳን። ስለዚህ ሙስሊም ጓደኞች ያዥና እስላማዊ ትምህርቶችን መማርን ቀጥል። ሻሃዳ በራስሽ መያዝ ትችያለሽ። ታውቂያለሽ አይደለ? yes ሄሎ
ወርድሻል መሰለኝ። السلام عليكم ورحمة الله وبركاته. السلام عليكم. ሻሃዳ ያዥና السلام عليكم وزو. እና ሰላም አለይኩም السلام عليكم. ወአለይኩም ሰላም። ስለ ሱና ሶላት ጥያቄ ነበረኝ። አዱሃ እኔ ኢትዮጵያ ነው ያለሁት ወደ ኦሮሚያ ክልል እና አዱሃ የምሰግደው ብዙውን ጊዜ ለስራ እንዲመቸኝ እያልኩ ከሁለት ሰዓት ላይ ምናምን ቁርስ በልቼ እንደወጣሁ ነውና ሰዓቱ ትክክል ነው የምሰግድበት ሰዓት? ከፍ ካለች በኋላ መስገድ ይቻላል። ፀሐይ ከወጣች ቢያንስ ከ20 ከ30 ደቂቃ በኋላ ትችላለህ። የማይቻለው ምንድን ነው? ፀሐይ እየወጣች ባለችበት ሰዓት። እሺ ዊትር ደግሞ አንዳንድ ጊዜ ዝም ብዬ ረስቼ ምናምን ሳልሰግድ እንትን እላለሁ። እሱ ቀዷለው ወይስ እንዴት ነው? ያለፈኝን ምንድነው ማድረግ የምችለው? ሁላ ዒባዳት ተባይ እንዳች ሁላ ዒባዳት ተባይ ለባቸው ካለፈው ቀባ ግዴታ መውጣት አለበት ይባላል። ግን ካለፈው መስገድ ይችላል ወይ ቀን የተባለ? አዎ መንፋት ሶላት ቢለይ ፈለሰለ በሌሊት የሚሰግድ ሶላት ነው ሰው ቀን ላይ ይስገደው ተብሎ ተነግሯል። ጀዛከላሁ ኸይር። ይሄው ነው ጥያቄ። السلام عليكم ورحمة الله وبركاته. ሰላም ነው እሱ ማን ነው? በጣም ነው የሚወድሽ እና አንድ ሁለት ጥያቄ ነበረኝ። እሺ ከ5 ዓመት በፊት ረመዳን ያልጾመ ሰው ከዛ በኋላ በህመም ምክንያት ማለት ነው ከዛ በኋላ ተሽሎት ጊዜ አግኝቶ ግን ያልጾመ ምን ማድረግ አለበት? ቀዳም ከፋራ ማውጣት ሙሉ በሙሉ እስካሁን ድረስ ከህመሙ ያላገገመ ገና እየተሻለው ከሆነ በተሻለበት ጊዜ ቀዳ ማውጣት ነው። ግን ከዚያ በኋላ ተሽሎት ይሄ ሰው ዛሬ ነገ ቀዳ አውጣለሁ እያለ በመሳነፍ ምክንያት አሳልፎ ከሆነ ይሄ ሰው ቀዳም ከፋራ አለበት። እሺ ሁለተኛ ደግሞ እኔ ያለሁበት መስጊድ ማለት ከሰላት በኋላ ካሰለመተ በኋላ ኢማሙ ማለት ነው ድምጽ ከፍ አድርጎ አስተግፍሩላህ አላሁመ አንተ ሰላም ወንከ ሰላም ይላል። ምን እንዴት ይታያል? ኦኬ የራሱን ከሶላት በኋላ የሚባለው ዝክሮችን ቢል ችግር የለውም። ድምጹን ከፍ ማድረጉ አስፈላጊ አይደለም። ሌሎችን አዛ እንዳያደርግ اللهم انت السلام انت السلام تبارك يا ذا الجلال والاكرام استغفر الله كذا في ሶስት ጊዜ ከዛ اللهم انت السلام ከዛ سبحان الله الحمد لله الله اكبر እነዚህን ዚክሮች በራሱ ማለት ነው ድምጹን ከፍ ባያደርግ መልካም ነው። ሌሎችን አዛ እንዳያደርግ ሲባል ሁሉም በየራሱ ይበል። ነብዩ ሰለላሁ ዐለይሂ ወሰለም من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام بها قوله لا إله إلا الله وحده لا شريك له له الملك والحمد على كل شيء قدير. بلا تناقض من قالها غفرت له خطاياه وإن كانت مثل زبد البحر. ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልሐምዱሊላህ ያለ 33 ጊዜ አላሁ አክበር ያለ እዚህ 99 ሲሆኑ መቶኛ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ እስከ መጨረሻ ይሄን ያለ ያለፈ ኃጢአቱ ሁሉ ይማርለታል ብለው ተናግረዋል። ስለዚህ እነዚህን ዚክሮች ሁሉም ሰው በየራሱ ማለት ነው ያለበት። ድምጹም አንዱ በሌላው ላይ አዛ እንዳያደርግ ከፍ ሳያደርግ ቀስ ብሎ ይበል። ይሄ ነው። ጀዛከላሁ ሸይኽ አላህ ይጠብቅ። አሚን።
يا سلام. السلام عليكم حسو. وعليكم السلام ورحمة الله وبركاته. ኡስታዝ አንድ 30 ሰከንድ ልውሰድና 1600 ሰዎች ሚራይላ ጀማ ማክሰኞ ቀን ፕሮግራም አላቸው። እሺ በጣም የሚገርም ብቃት ያላቸው ልጆች ናቸው። ቪዲዮ ሰርቻለሁ። እኔ ቤት ግቡና ላይክ ሼር ሪፖስት አድርጉላቸው። በጣም ጥሩ ብቃት አላቸው። ከዚህ በፊት ጃቪር ቤት ያቀረቡትን ፕሮግራም ሁላችሁም ወዳችሁት ነበር። ማክሰኞ ቀን በማታ በኢትዮጵያ 3 ሰዓት ላይ ፕሮግራም አላቸው። ቪዲዮ ሰርቻለሁ። ግቡና ላይክ ሼር ሪፖስት አድርጉ። ሁሱ ጀዛከላ مرحبا وياكم. السلام عليكم حسون دينا. وعليكم السلام. سلام. أمانون دينا. السلام. الله الحمد لله. عفوا يا جنازة سجاجر ودمو بجنازة سجاجر لاي ميدرجو دعوة نستي عندي أسكاسي. እና እነሱን እንትን ለማለት ሚረዳኝ እንትኖች ካሉ መጽሐፎች ካሉ ኦር ኪታቦች ንገረኝ በዛው። ነው አጭር ነው፣ ትንሽ ነች እኮ ሶላተል ጀናዛ አሰጋገድ። ሶላተል ጀናዛ አንድ ሰው በሞተ ጊዜ ለእርሱ ዱዓ ለማድረግ አስመልክቶ የሚሰገድ የሆነ የሶላት አይነት ነው። ሰውየው በእኛ ባለንበት አካባቢ የተገኘ ከሆነ ሶላተል ጀናዛ ተብሎ ይጠራል። እኛ በሌለንበት አካባቢ ከሆነ ደግሞ ሶላተል ጋኢብ ይባላል። ለምሳሌ እናንተ ኢትዮጵያ ሆናችሁ ሰውየው አሜሪካ ላይ ቢሞት ወይም ሳዑዲ ላይ ቢሞት ያ ሰው መሰገድ ካለበት ቢሰገድበት ያ ሶላት ምን ተብሎ ይጠራል? ሶላተል ጋኢብ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም እንትና ማነው ነጃሺ በሞተ ጊዜ እንደሰገዱበት ማለት ነው። ያ ምን ተብሎ ይጠራል? ሶላት አልጋኢብ ተብሎ ይጠራል። እሺ እንዳጠቃላይ ያሰጋገዱ ሁኔታ 4 ተክቢራቶች አሉት። የመጀመሪያው ተክቢራ ላይ አላሁ አክበር ብላችሁ ሱረቱል ፋቲሃን ነው የምትቀሩት። ከዛ ሁለተኛው ተክቢራ ላይ አላሁ አክበር ብላችሁ ሰለዋት ትልቅ ተህያቱ ላይ ስትቀሩ መጨረሻ ላይ የምትለው ሰለዋት ማለት اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد السر ማለት እሱ እንደጨረሳችሁ ቀጣዩ ምንድነው? ለሰውየው ዱዓ ማድረግ اللهم اغفر له وارحمه وعافه واعف عنه واكرم نزله ووسع مدخله واغسله بالماء والثلج والبرد ونقه من الذنوب والخطايا كما ينقى الثوب الأبيض من الدنس اللهم أبدله دارا خيرا من داره وأهلا خيرا من أهله وزوجا خيرا من زوجه وقيه فتنة القبر وعذاب النار كزيار لا يعتكبرا وينم بزيولي لأن أنت النار راتشون الله تشونا لليل السوج دعاء مدرك اللهم اغفر لحينا وميتنا وشاهدنا وغائبنا وذكرنا وأنثانا اللهم من أحييته منا فأحيه على الإسلام ومن توفيته منا فتوفه على الإيمان أو على الإسلام كذابوا هنا مجرى تكبيرا الله أكبر كتبنا بغلا اللهم لا تحرمنا أجره ولا تفتنا بعده وفي رواية أخرى اللهم لا تفتنا اللهم لا تحرمنا أجره ولا تضلنا بعده ይሄን ማለት ነው። እነዚህ ነው ሶላት الجنازة ሲገበር ስርዓት። አዎ ጀዛከላ። ያው አረብኛዎቹን ካላነበብኳቸው እንደዚህ በሸምደዳ የሚያዙ ነገሮች አይደሉም። እንትን ላይ ምናልባት እስኪ ሒስኑል ሙስሊም አውርድና እሱ ላይ ታገኘዋለህ አለ ፕሌስቶር ላይ ሒስኑል ሙስሊም በልና ሶላት الجنازة ሲሰጋገድ የሚለው ላይ ታገኘዋለህ። ኢንሻአላህ። እሺ አንድ ሰው ሰላት በሚሰግድበት ሰዓት ያው የተለያየ አይነት እንትኖች አሉት አይደል? ስተቶች የሚሰራቸው ስተቶች ምናምን
በቂራት ያቀራር ስህተቶች እነዛ ስህተቶቹ ለማረም እየሞከረ በሚሰግደው ሰላት ላይ አትሊስት ያው አቀማመጡም ይሁን አቋቋሙም ሩኩዕ ስጁድ አደራረጉም በሚያደርጉ ሰዓት በሚሳሳተው ስህተቶች ሰላቱን አያበላሽበትም ወይ ለማስተካከል እየሞከረ እየሰገደም ቢሆን ማለት ነው እና እነዛስ ለማስተካከል የሆነ ተጨባጭ የሆነ ቪዲዮ ነገሮች ማግኘት ይቻላል ለሰላት አሰጋገድን እሺ ሰውየው ማንኛውም ዲናዊ ነገራቶችን ሃይማኖታዊ ነገራቶችን እየሰራ ያለ እየጣረ ያለ ቢሳሳት አውቆ እስካልሆነ ድረስ አላህ ያንን ደስተት አይቆጥርበትም። ለምሳሌ ቁርአን በሚቀራ ጊዜ የሚሳሳትን ሰው አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ምን አሉ? الماهر بالقرآن مع السفرة الكرام البررة والذي يتتعتع فيه له أجران. قرآن أسامر بكراسة ويرسو درجة كملائكة كانوا على النبي صلى الله عليه وسلم. يا رجمو يتساسات يستككل يتولد يتنسى نكراسة يرمى راسه. ይሄ ደግሞ በሁለት መንገድ ምንዳን ያገኛል ብለዋል። አንደኛ ትግል በማድረግ ሁለተኛ በሚያነብበት በእያንዳንዱ ፊደል ምንዳን ያገኛል። አየህ ስለዚህ የሚሳሳተን ሰው ጥረት ለማድረግ እውነትን ለማወቅ ሃይማኖታዊ ተግባራቶችን ለመስራት እየታገለ ያለ ሰው ይህን ሰው አላህ Subhanahu Wa Ta'ala እንደ ጥፋተኛ አይቆጥረው እንዳውም ያንን ጥረት በማድረግ ሁሉ ይመነዳዋል። ነገር ግን ይማሪያ ሰው ከእውቀት ባለቤቶች ጋር ተጋብሎ ስህተቱን ያውቅና ያስተካክል ዘንድ መማር አለበት። እሺ ጀዛከላህ የመጨረሻ ብቻ አንድ ጥያቄ ልጠይቅህና አንድ ሰው ሰላቱ ልክ ለመሆኑ ምድራዊ ነገር ላይ በዚህ በሚታይ ነገር ላይ ማወቅ ይቻላል የሚሰጠው ሰላት ልክ መሆኑ? በሰላቱ አላህ Subhanahu Wa Ta'ala በሱረቱ አልዓንከቡት ላይ ይናገራል إن الصلاة تنهى عن الفحشاء والمنكر. صلاة كازيا في نجرنا كما تفنجر تكلكلان الشباب. يعني نزعل الرأس. مقبول مهون يسوق بس مكانات مالتنا. يعني نزعل صلاته ولا ملكام نجر فملكام نجر لا استقامة عند نور هذا الرجال ككفون نجرات يشرقون بترك هذا الرجال. وهذا يدل على أن صلاتك يعني مقبولة. يعني ያሳያል በመልካም ስራ ላይ በሶላቱ ላይ ይጸናል ሰውዬ ነጽናቱ በዚያ ላይ ሶላቱ ተቀባይነት እንዳገኘ ማረጋገጫ ነው አንደኛ። እሺ ጥያቄ ብዙብህ ለሰጠኝ ጊዜ ሽኩረን። በመጨረሻ ስለ ወላጆች አኺራ በሄዱ ወላጆች ላይ ያው እንደ ልጅ የሚሰማን ነገር አለ ሰደቃም ከምኑም ባለፈ እነሱን ባስታወስን ሰዓት ማንንም በማይረብሽ መልኩ ድምጻችንን ዝቅ አድርገን ተደብቀን ምን ማልቀስ ጉዳት አለው ወይ? አውቃችሁ ሆን ብላችሁ ማልቀሱ ተገቢ አይደለም፣ አስፈላጊ አይደለም። ትዝ ብለው ግን ልታለቅስ ትችላለህ፣ በሷ ተወቀስበት። ነገር ግን ዝም ብሎ ማልቀሱ አስፈላጊ አይደለም። እሱ ዱዓ ማድረግ ነው ለነሱ የሚጠቅማቸው። ኢስቲግፋር ማድረግ፣ ሰደቃ ማድረግ፣ ሐጅ ማድረግ፣ ዑምራ ማድረግ። ሰሃቦች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁ ነበር። አንድ ሰው እናቱ ሞተችበትና ለተወሰነ ጊዜ ተሰወረ፣ ጠፋ። ከዚያ ከቆይታ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። በጣም ጠፍቶ ነበርና የታበርክ ሲሉት ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ኢነ ኡሚ ቀድ ማተት አላቸው። እናቴ ሞታብኝ ነው የጠፋሁት አላቸው። ከዚያ ምን ጠየቀ? ስለ ለቅሶ ምናምን ሳይሆን የጠየቀው إن أمي قد ماتت فلو أتصدق عنها هل ينفعها بلون يتيكم صدقة بعد رجلات تكماتها بلون يتيكم إيش صابوش لأرسال ميتكمات نجار من دنا بلون ونجي تقرأ مع الرجال لبن إني مالك أساس شيء بنعمل ويسوان نيتكماتهم وين يعني ميقول عن ما نمي سوان مي مدرس اللي نجار يدل سلزيان ولأرسال ميتكمات نجار لا تقرأ مع الرجال إيش ከዚያ ሰውየው ሰሃባው አግብቶ ነበር ነብያችን ሰለላሁ ዐለይሂ ወሰለም ነገራቸው ደግሞ አግብቻለሁ አላቸው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ቢክራን አምፈይበን አሉት። ቢክራ ነች ያገባሁት ወይንስ ሰይባ ነች አግብታ የተፈታች ነች አሉት።
ከዚያ በኋላ አይ ፈይበናል አግብታ ተፈታች ነች አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሀላ ተዘወጅተ ቢክራን ቱላዒቡከ ወቱዳዒቡሃ አሉት። ቢክራ ወይንም ድንግል አታገባም ነበርን? የምታጫውታት የምታጫውትህ፣ የምትቀላለዳት የምትቀላለድህ ብለው ተናገሩ። ከዚያ ሰውየው ምን አለ? አይ ልጆች ስላሉኝ ነው ብሎ ተናገረ። ልጆች ካሉት የሰው ደግሞ ድንግል የሆነች ልጅ ቢያገባ አስቸጋሪ ነው ልጆቹን ለማሳደግ። ነገር ግን ያቺኛዋ አግብታ የፈታችው ህይወትን ያየች ከሆነች ልጆቹን ልታሳድግለት ትችላለች። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ነው እንዲያሉት። በዛ ግን ከዚህ የምትረዱት አንድ ነገር ጨዋታና ምናምን ይሄ ነገር ከዛች ከመጀመሪያ ከጨዋታት ሰው ጋር በጣም እንትን ይላል። ሴት ልጅ የምታጫውተህ የምታጫውታት፣ የምትቀላለደህ የምትቀላለዳት ይወታቸዋል። ሴት ልጅ የመጀመሪያ ህይወቷ ላይ የምታገኘው ሰው በትዳር ላይ የምታገኘው ሰው ድንግል ሆና ልትገኝለት ይገባል። ያ የመጀመሪያ የምታገኘው ሰው ለእርሷ የመጀመሪያ ሰው ጨዋታንም ሁሉንም ከእርሱ ጋር ነው የምታየው። ከዚያ በኋላ ያለው በሚመጣ ጊዜ ከመጀመሪያው ጋር የማነጻጸር ስራ ነው ጭንቅላቷ ላይ የሚመጣው ይወታቸዋል። ከዚያ በኋላ የተሻለ ነው ወይስ አይደለም ይሄ ሰው ከዚያኛው ጋር? ምክንያቱም ያ ሰው ጭንቅላቷ ላይ የሆነ ነገር አሳርፎ ሄዷል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ድንግል ልጆቻችንን ቶሎ ብላችሁ መጥፎ ነገር ላይ ሳይሄዱባችሁ ዳሯቸው ብለው የተናገሩት። ጥሩ ህይወት የሚገኘው የመጀመሪያ ሰው ጋር ብላ ከምታገኘው ሰው ጋር ይሆናል። እና ሰውየው ልጆች ነበሩት። ከዚያ በኋላ ድንግል ብትሆን ልታሳድግልኝ አትችልምና ብዬ አስቤ ነው ብሎ ሌላ እንዳገባ ተናገረ። ወላሂ ይሄን ይመስላል። እሺ ልጆች መልካም ወአለይኩም ሰላም። እና ቅድም እኮ ዋይፋይ ነው ያስወጣኝ እኔ ማለት ነው። ያስቸግረኛል ዋይፋይ። እሺ ለማንኛውም በራስሽ ሻራ ማስተቻለሽ። እሺ እና እኔ ከዛ ነው ማስተናገር እስከሆነ ከዚህ በኋላ ሙስሊም ጓደኞችን ያዢ እስላማዊ ትምህርቶችን በመማር አሳልፍ። እሺ በራሴ መያዝ እችላለሁ። እኔ በቃ ግን እሰግዳለሁ። ሰላት ግን ካለፈኝ ራሱ ይጨንቀኛል። ሰላት በእንትን ይሄ በትግልም ቢሆን እሰግዳለሁ። ሱናም ሳይሆን ዝም በቃ ፈርዶን እሰግዳለሁ። በምንም ተአምር ጓደኞችሽ ሙስሊም ጓደኞችሽና ከነሱ ጋር ተቀላቅለሽ እስላማዊ ትምህርቶችን መማር ጀመርሽ። አረ እኔ በቃ ቤተሰብ ራሱ አለቀሰ ማለት ነው ይሄን ነገር ሲሰማ። ይሄን ነገር ወደ ጉዳይ ገብተና ጨርሰና ሂጂና ራስሽ ሻራ ይዘሽ ሶላትሽን ቀጥይ። ከዛ በኋላ ሙስሊም ጓደኞችሽን ይዘሽ እስላማዊ ትምህርቶችን መማር ቀጥይ። እሺ እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ አንድ ነበረኝ። አይሰማም? ሄሎ ይሰማል ወንድም? እሱ እንትና ሱቅ ላይ የሚሸጠው እንትን ስጋ አሁን ለምሳሌ ሐላል ይላል። በሁሉም ላይ ሐላል ባልሆነም እንትን ላይ ሐላል የሚል ጽሑፍ ይጻፋል አያለው። እሱን ግን አሁን አሳማ ስጋ ለሙስሊም ሐራም ነው አውቃለሁ። ግን ያንን እንዴት ሐላል ብሎ መጻፍ እንደቻለ ግራ ገብቶኛል። ግን ሰው ሐላል ከሆነ ይበላል ለሙስሊም ይፈቀዳል ምናምን ብሎ እንዴት ሐላል ብሎ የአሳማ ስጋ ላይ ነው ሐላል ብሎ የጻፈው? አዎ በአሳማ ስጋ ላይም እንትን አሁን እኔ የምኖረው ሳውዝ አፍሪካ ነው። አሁን በዛ ውስጥ እንትን የሆነ ባሎኒ ብሎ እንትን የሚጻፍ ነገር አለ። ባሎኒ ተብሎ የሚመጣ አለ። በሱ ላይም ሐላል ብሎ እንትን ያመጣል። እሱ እንትን ለሙስሊም ሐራም እንደሆነ አውቃለሁ። ግን በሱም ላይ ሐላል ብሎ የጻፈውን ሳይ በቃ እንትን ሶማሌዎች እንትን የሚያደርጉት ነው ይሄ ሐላል ነው ለሙስሊም ምናምን ብለው የሆነ ጓደኛ ነገረኝ። አይ እኔን አላምንም ብዬ ሲከራከረው ይሄ ሐላል ካለ ይበላል ለሙስሊም ይፈቀዳል ምናምን ብሎኝ ነበር። የአሳማ ስጋ መሆኑን ካወቅ እንዳትበላ እሺ። ሐራም ነው።
حلال بلو بيصحبت منكم زي عشان ما يفكر الله حرمت عليكم በሌላ ላይ እንትን ይጻፋል በሁሉም ላይ ይጻፋል ሐላል ብሎ እንትን ተብሎ ይጻፋል ያ ሐራም መሆኑ የሚያውቀውን እንትን ይተዋለው ግን አልበላውም የትኛውንም ስጋ እንትን ሱቅ ላይ የሚሸጠውን አልበላውም ግን እኔ ለነገሩ እንትን ስላልገባኝ እንዴት ሐላል ብሎ ይጽፋሉ ያ ሰው ግን ሐራም መሆኑን እያወቀ ሐላል ብሎ ስለጻፈ አይጠየቅም ያኛው ሰው ወንጀለኛ ይጠየቃል እሺ እሺ يسرلش كتر تياك علاش كتر السلام عليكم يا الحمد لله الذي جعل الأسرة نعمة تصان خطبة الحمد لله الذي جعل الأسرة نعمة تصان ومودة تستدام ونشهد أن لا إله إلا الله ونشهد أن محمد رسول الله صلى الله وسلم وبارك عليه وعلى آله وصحبه ومن والاه أما بعد فأوصيكم عباد الله ونفسي بتقوى الله قال جل في علاه يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا أيها المؤمنون حديثنا اليوم عن الأسرة وما أدراكم ما الأسرة لولاها لما وجد على الأرض إنسان وما عبد الناس الرحمن وما بنوا الأوطان ذلك لتعلموا أن تكوين الأسرة والحفاظ عليها التزام ديني ومطلب شرعي وواجب وطني بها تستمر الحياة وتتعاقب الأجيال على طاعة الله وعمارة أرضه جل في علاه ولقد كان تكوين الأسر من هدي الأنبياء وسنتهم قال سبحانه وتعالى ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية وذكر سبحانه في القرآن أسرة آدم وأسرة نوح وآل إبراهيم وآل عمران وقص علينا من نبأ آل يعقوب وأهل أيوب وموسى وأمه وأخيه وأخته وعيسى وأمه عليهم جميعا السلام تلكم أسر نبوية ونماذج قرآنية ذكرها الله عز وجل لنا لنقتدي بها ونسير على دربها أولئك الذين هداهم الله فبهداه مقتدي ألا فجدوا في العناية بأسركم ووثقوا روابطها وقدروا قيمتها وصونوا أمانتها فإن الله سائل كل راع عما استرعاه أحفظ أم ضيع حتى يسأل الرجل عن أهل بيته كما قال النبي صلى الله عليه وسلم عباد الله إن الأسرة شجرة مباركة يمتد ظلها ويستمر عبر الأجيال عطاؤها كلما كثرت أغصانها وزادت فروعها وأغصان الأسرة هم الأولاد بهم تكتمل زينة الحياة الدنيا وبهجتها المال والبنون زينة الحياة الدنيا ولقد تضرع الأنبياء عليهم السلام إلى ربهم وسألوه الذرية وامتداد نسلهم لتستمر عبادة خالقهم وتكتمل بهجتهم وتستقر أسرهم فقال إبراهيم عليه السلام ربي هب لي من الصالحين وقال زكريا عليه السلام فهب لي من لدنك وليا يرثني ويرث من آل يعقوب واجعله ربي رضيا ولأهمية الإكثار من الأولاد حثنا عليه النبي صلى الله عليه وسلم فقال تزوجوا الودود الولود فإني مكاثر بكم الأمم يوم القيامة فما الذي يثنيك يا عبد الله عن كثرة الإنجاب أتخشى من ضيق رزقهم أم تثقل عليك نفقاتهم أما علمت أن العيال بركة وما رزق أحد بالعيال إلا رزق وما من مولود يولد إلا ويولد معه رزقه علمه من علمه وجهله من جهله قال سبحانه وتعالى ومن أصدق من الله قيلا وقال سبحانه وتعالى نحن نرزقهم وإياكم انظر إلى آبائك كيف توكلوا على ربهم وأحسنوا الظن برازقهم فكثروا نسلهم مع قلة مواردهم وضيق عيشهم
فبارك الله في ذريتهم. قال سبحانه وتعالى: يا أيها الذين آمنوا اطيعوا الله وأطيعوا الرسول أولي الأمر منكم. أقول قولي هذا وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله وحده، والصلاة والسلام على من لا نبي بعده. أما بعد، فيا أيها المؤمنون، إن الإكثار من النسل قوة لوطنكم، وعز لمجتمعكم، وذخر لكم في كبركم، وفخر لنبيكم في آخرتكم. فما أهنأ من أكثر من أولاده، وما أشد فرحه بهم في كبره. فمنهم من يؤنسه بحديثه، ومنهم من يواسيه بماله، ومنهم من يشرفه بعلمه وخلقه ونجاحه وتفوقه ومكانته ومنصبه. ويا سعادة بيت يجتمع فيه الأجداد والأزواج والأحفاد، يتوارثون القيم ويتعاونون على أعباء الحياة، فيبارك الله لهم في أرزاقهم وأهليهم. وقد جعلت قيادتنا الحكيمة من عام 2026 عاما للأسرة، تقديرا لأهميتها وإيمانا بعظيم دورها وحرصا على رعايتها، لتكون كما وصفها ربنا سبحانه وتعالى ميثاقا غليظا. فلنعزز الروابط في أزهرنا، ولنكثر أولادنا، ولنربهم على الإيمان بربهم، والحفاظ على عباداتهم، والتمسك بقيمهم وحسن أخلاقهم، والحرص على هويتهم، ولنغرس فيهم حب الوطن وخدمته وطاعة قيادته والشعور بالمسؤولية تجاهه، ليكملوا مسيرة البناء ودرب العطاء. هذا، وصل اللهم وسلم على سيدنا ونبينا محمد خاتم المرسلين وعلى آله وصحبه والتابعين. وارض اللهم عن أبي بكر وعمر وعثمان وعلي وعن سائر الصحابة الأكرمين. اللهم إن رئيس الدولة قد أولى عناية لأسرنا في حاضرها ومستقبلها لإسعادنا، فاجعلنا أوفياء لعهده، طائعين لأمره، قائمين بحقه. وأسعد اللهم أسرنا، واملأ بالألفة حياتنا، وارزقنا الذرية الطيبة التي تتمسك بدينها وجميل أخلاقها، وتعتز بوطنها، وتعرف بتفوقها وتميزها. اللهم بارك لنا في أولادنا، واجعلهم قرة أعين لنا، ووفقهم في دراستهم وعلمهم وجميع شؤون حياتهم. اللهم يا من قلت وقولك الحق، يهب لمن يشاء إناثا ويهب لمن يشاء الذكور، أو يزوجهم ذكرانا وإناثا ويجعل من يشاء عقيما، إنه عليم قدير. يا واسع الفضل والنعماء، يا كريم العطاء، يا من بيده خزائن الأرض والسماء، يا من رزقت زكريا ولدا بغير حساب، ارزق المحرومين من الذرية. اللهم وفقهم لأسباب علاجهم، وأسعد قلوبهم، وكثر نسلهم، وهب لهم من لدنك ذرية طيبة إنك سميع الدعاء. اللهم اجعلنا بك مؤمنين، ولك عابدين، وبأسرنا مهتمين، وبوالدنا بارين، وارحمهم كما ربونا صغارا يا أرحم الراحمين. اللهم احفظ دولة الإمارات وتولها برعايتك، وحطها بعنايتك يا رب العالمين. اللهم احفظ بحفظك الشيخ محمد بن زايد رئيس الدولة، وأدم عليه لباس السداد والحكمة، ووفقه ونوابه وولي عهده الأمين، والشيخ محمد بن راشد وولي عهده ونوابه وإخوانه حكام الإمارات وأولياء عهودهم لكل ما تحب وترضاه. اللهم ارحم الشيخ زايد والشيخ راشد بن قادة المؤسسين، والشيخ مختوم والشيخ خليفة بن زايد والشيخ حمدان والشيخ الإمارات الذين انتقلوا إلى رحمتك، وادخلهم بفضلك فسيح جناتك، واشمل شهداء الوطن برحمتك وغفرانك. اللهم ارحم المسلمين والمسلمات الأحياء منهم والأموات. اللهم يا واسع الرحمة ويا عظيم المنة، اسقنا الغيث ولا تجعلنا من القانطين. اللهم أغثنا، اللهم أغثنا، اللهم أغثنا. اللهم إنا نستغفرك إنك كنت غفارا، فأرسل السماء علينا مدرارا. اللهم اسقنا غيثا مغيثا هنيئا مريئا، تحيي به البلاد وترحم به العباد، وتجعله قوة وبلاغا إلى حين. عباد الله، اذكروا الله العظيم الجليل يذكركم، واشكروه على نعمه يزدكم، وأقم الصلاة. أقم الصلاة، أقم الصلاة، أقم الصلاة. تنمش نكراسك سنقرأ القرآن، تنمش نكرا بما نبز نكرا بسورانيا لبس سورانيا ጎረቤት ሀገር ሱዳን
بابك الشاطري ونس وسوداني ونس مراد بجوك ما بالفرق أبو بكر الشاطري أبو الشاطري بستان بابك الشاطري دنس ما نقرأ سورة الكهف قدم سلك الرام سورة النجم سورة النجم ايش والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم
فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأطغى والمؤتفكة أهوى فغشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد
واستفتحوا وخاب كل جبار عنيد من وراء جهنم ويسقى من ماء صديد يتجرعه ولا يكاد يسيغه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم سواء علينا أجزعنا أم صبرنا ما لنا من محيص وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها بإذن ربهم تحيتهم فيها سلام ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار
قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال سكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار وترى المجرمين يومئذ مقرنين في الأصفاد سرابيلهم من
قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب. እሺ ልጆች በኋላ እንመለሳለን። ሰላም አለይኩም። ጁምዓ ኹጥባ አንድ ሰዓት ነው። ከአንድ ሰዓት በኋላ ኢንሻአላህ ወርጃ ሁሶሽ አላህ አክብርልኝ። ጀዛከላህ አሚን። ሽክራን ጀማል ብራ ነበር እንደቅድም ጀማል السلام عليكم. الغافلات المؤمنات لعنوا في الدنيا والآخرة لعنوا في الدنيا
እሺ ልጆች በኋላ እንገባለን። እሺ ጁማን ሰግደን እንገባለን።